ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ነበራቸው። የመንግስት ሚዲያዎች የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን የሚል መረጃ ደጋግሞ ሲጠቀሙ ታይተዋል። ይህ ደግሞ አሳሳች ነው በማለት ኢትዮጵያ ቼክ እውነቱን አረጋግጧል። ዝርዝር መረጃውን ይዘናል። የኤርትራው ተቃዋሚ ብርጌድ ንሓመዱን የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽሕፈት ቤትነት የመጠቀም እቅድ እንዳለው አስታወቀ። የብርጌድ ንሓመዱን አመራሮች እንደ እስራኤል ባሉ ሀገራት ሲደረግ የነበረውን የተቃውሞ እንቅስቃሴ ኢትዮጵያ በማምጣት ወደ ኤርትራ የመጠጋት ፍላጎት አላቸው የሚል ጭምጭምታም ተሰምቷል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በርካታ ገንዘብ የያዘ በማስመሰል ማጭበርበር ወንጀል ሊፈጽም የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። እንመለስበታለን። ከውጭ ዜና ምንም አይነት ሰብአዊ እርዳታ ወደ ጋዛ አይገባም ሲሉ የእስራኤል መከላከያ ሚኒስቴር ተናገሩ። በዚህ መረጃ ላይና ከ2 ዓመት የእርስ በርስ ጦርነት በኋላ ዳግም ለሁለት የመከፈል አደጋ የተጋረጠባት ሱዳንን አስመልክቶ በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ነበራቸው። ኢትዮጵያ ቼክ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ይጠቀሙበት የነበረ ዳሽ 5 ቡፋሎ አውሮፕላን በአየር ኃይል የጥገና ሰራተኞች የጥገና ስራ ተሰርቶለት ከ37 ዓመት በኋላ ለበረራ መብቃት መቻሉን በመንግስት ሚዲያዎች በስፋት ተዘግቦ ነበር። እነዚህ ሚዲያዎች በዘገባቸው ላይ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን የሚል መረጃ ደጋግሞ ሲጠቀሙ ታይቷል። ይህም በበርካታ ህዝብ ዘንድ ኮሎኔል መንግስቱ ራሳቸው ብቻ የሚበሩበት ፕሬዝዳንሻል አውሮፕላን ነበራቸው ማለት ነው የሚል ጥያቄን ጭሯል። ኢትዮ ቼክ በዚህ ዙሪያ አንድ ስም አይጠቀስ ያሉ የታሪክ ምሁርና የኢትዮጵያ አየር መንገድ መረጃ ጠይቋል። እርግጥ ነው የመንግስት ሚዲያዎች ሲጽፉት የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን የሚል ሐረግ ተጠቅመዋል። ይህ አሳሳች ነው። ምክንያቱም ኮሎኔል መንግስቱ ለግላቸው ይጠቀሙበት የነበረ አውሮፕላን አልነበራቸውም። እንዳሁኖቹ መሪዎች የውጭ በረራ ሲኖራቸው ይጠቀሙ የነበረው የኢትዮጵያ አየር መንገድ አውሮፕላኖችን ነበር ብለዋል የታሪክ ምሁሩ። በዚህም መሰረት የመንግስት ሚዲያዎች በዚህ ዙሪያ ባሰራጩት ዘገባ ላይ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን በሚል ያቀረቡት መረጃ አሳሳች ሆኖ ተገኝቷል። ከዚህ አቀራረብ ይልቅ የቀድሞ ፕሬዝዳንት ሲጠቀሙበት የነበረ ንብረትነቱ የአየር መንገዱ የነበረ አውሮፕላን ተብሎ ቢቀመጥ ትክክለኛ ነበር በማለት አስተያየታቸውን የቋጩት የታሪክ ምሁሩ ናቸው። የኤርትራው ተቃዋሚ ብርጌድ ንሓመዱን የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽሕፈት ቤትነት የመጠቀም እቅድ እንዳለው አስታወቀ። የኤርትራ የተቃውሞ እንቅስቃሴ ብርጌድ ንሓመዱን በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችል አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩንም የእንቅስቃሴው አመራር ለቢቢሲ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስትን ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱን በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንጻ ላይ የተከፈተ ጽሕፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። የጽሕፈት ቤቱን የምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱን አመራሮች የቢሮውን መከፈት ላይ እንቅስቃሴው እጥፋት እንደሆነ ሲናገሩ ተደምጠዋል። እንቅስቃሴው ከፊት ሆነው ከሚመሩት ግለሰቦች አንዱ የሆነው አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየ ብርጌድ ንሓመዱን እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የጽሕፈት ቤቱን መከፈት የተገለጸው ብርጌድ ንሓመዱን ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ.ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱን የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረ የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ለቢቢሲ ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄን በኤርትራ ስር ነቀል ለውጥ እንደምናካሂድ ነው ብለዋል። በርካታ ገንዘብ የያዙ በማስመሰል ማጭበርበር ወንጀል ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ግለሰቦቹ ሆን ብለው በመዘጋጀት በርከት ያለ ገንዘብ የያዙ ለማስመሰል በ200 ብሮች የተጠቀለሉ ባለ 10 ብር ኖቶችን በመያዝ የተለያየ ማታለያ ዘዴዎችን በመጠቀም ሰዎች ላይ የሚያዩትን ጌጣጌጥ አታለው በገንዘብ ለመቀየር ካልሆነም የበለጠ ገንዘብ የሚያገኙበትን ዘዴ ይፈጥራሉ። ተጠርጣሪዎቹ በተለያዩ ቦታዎች ላይ እንቅስቃሴዎችን የሚፈጽሙት የወንጀል ድርጊት መሆኑን ፖሊስ በምርመራው አረጋግጧል። ሚያዝያ 8 ቀን 2017 ዓ.ም በተመሳሳይ የወንጀል አፈጻጸም ሙከራ በየካ ክፍለ ከተማ ወረዳ 4 ልዩ ቦታው ዳግማዊ ምኒልክ ሆስፒታል
በፖሊስ ቁጥጥር ስር ውለዋል። ዳንኤል ታደሰና ታየው አግጅራ የተባሉ ተጠርጣሪዎች ከላይና ከታች በባለ 200 ኖት የተሸፈነ መሃሉ ባለ 10 ብር ኖት ጥቅል የተዘጋጀ ገንዘብ በመያዝ በሆስፒታሉ እናቷን እያስተመመች የነበረችና መድኃኒት ለመግዛት ያወጣችውን ግለሰብ በማግባባት የታወቁ ስፔሻሊስት ዶክተሮች መሆናቸውን በመግለጽ ለማጭበርበሪያነት የያዙትን ጥቅል ብር ካሳዩት በኋላ በ10 ብር እንዲቀይሯት ይጠይቋታል። ሁኔታቸው ያላማራት የግል ተበዳይም የግለሰቦች ሁኔታ በመጠርጠር ጩኸት ታሰማለች። ግለሰቦቹም ወዲያውኑ በአካባቢው ማህበረሰብ ትብብር ቁጥጥር ስር ይውላሉ። በምርመራው ለማረጋገጥ እንደተቻለ የግል ተበዳይ በፍጥነት ነቅታባቸው ባይያዙ ወደ ባንክ ወይም ኤቲኤም ይዘዋት በመሄድ ከዚህ በፊት እንደሚያደርጉት ገንዘብ ሊያስወጣት እንደነበረም ፖሊስ ገልጿል። ተበዳይ ለፖሊስ በሰጠችው ጥቆማ መነሻም ምርመራው የቀጠለ ሲሆን ከሳምንት በፊት በተመሳሳይ ወንጀል አፈጻጸም የጣት ቀለበት የተወሰደባት ሌላ ግለሰብ መረጃ ለመስጠት ወደ ፖሊስ ጣቢያ እንደመጣች ታውቋል። ወደ ውጭ ዜና ስናልፍ ምንም አይነት ሰብአዊ እርዳታ ወደ ጋዛ አይገባም ሲሉ የእስራኤል መከላከያ ሚኒስቴር ተናገሩ። የእስራኤል ፖሊሲ ግልጽ ነውና ምንም አይነት ሰብአዊ እርዳታ ወደ ጋዛ አይገባም ሲሉ የእስራኤል መከላከያ ሚኒስቴር ኢዝራኤል ካትስ በኤክስ ገጻቸው ላይ ባወጡት መግለጫ አካርተዋል። የሰብአዊ እርዳታ ወደ ጋዛ ሰርጥ እንዳይገባ መከልከል ሐማስ ይህን ድጋፍ በህዝቡ ላይ እንዳይጠቀም ከሚከለክሉበት ዋና የግፊት መሳሪያዎች አንዱ ነው ሲሉ ካትስ አክለዋል። አሁን ባለው ሁኔታ ማንም ሰው ወደ ጋዛ ምንም አይነት ሰብአዊ እርዳታ ለማስገባት ፈቃደኛ አይደለም እና ማንም ወደዚህ እርዳታ ለማስገባት ዝግጁ አይደለም ብለዋል። የእስራኤል ባለስልጣናት ቀድሞውንም በጋዛ ያለውን አስከፊ ሰብአዊ ሁኔታ በማባባስ ሁሉንም እርዳታ ወደ ጋዛ እንዳይገባ ለአንድ ወር ያህል አግደዋል። ድንበር የለሹ የሐኪሞች ቡድን ወይም MSF የምግብ የነዳጅና የሕክምና ክምችቶችን ያሟጣጠውን የጋዛ ሙሉ ከበባ አውግዟል። የእስራኤል ኃይሎች በጋዛ ውስጥ በማንኛውም መልኩ በጊዜያዊ ወይም በቋሚ ሁኔታ በጠላት ላይ በእስራኤል ማህበረሰቦች መካከል እንደ ሊባኖስና ሶሪያ በጸጥታ ቀጠና ውስጥ ይቆያሉ ሲሉም ካትስ አክለዋል። የእስራኤል ወታደሮች ባለፈው ወር እስራኤል የተኩስ አቁሙን ካቋረጠች በኋላ ቀሪ ታጋቾችን እንዲፈታ ሐማስ ላይ ጫና ለመፍጠር ባደረጉት አዲስ ዘመቻ ባለፉት ሳምንታት ሰፊ የጋዛ አካባቢዎችን ተቆጣጥረዋል። እስራኤል ባለፈው ዓመት ከሂዝቦላ ጋር የተኩስ አቁም ስምምነት ከደረሰች በኋላ በሊባኖስ ከሚገኙ አንዳንድ አካባቢዎች ለመውጣት ፈቃደኛ ሳትሆን ቀርታለች። በተመሳሳይ ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ በደቡብ ሶሪያ የሚገኘውን የመከላከያ ቀጠናን እስካሁን ድረስ ተቆጣጥራለች። ከሁለት ዓመት የእርስ በርስ ጦርነት በኋላ ዳግም ለሁለት የመከፈል አደጋ የተጋረጠባት ሱዳን የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ RSF ትይዩ መንግስቱን መመስረቱን ይፋ አድርጓል። ይህም ለሁለት ዓመታት በእርስ በርስ ጦርነት የታመሰችው ሱዳን ዳግም ለሁለት በመከፈል ስጋት ውስጥ ትገኛለች። የሀገሪቱ ጦር በRSF ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥኖ ደራሽ ኃይሉ ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክሯል። RSF መቀመጫውን በዳርፉር አድርጎ እውቅና ለማግኘት ጥረት ያደርጋል። እውቅናው የጦር መሳሪያ ገበያ ላይ ለመሳተፍም የሚረዳው ይሆናል። የሀገሪቱ ጦርና RSF መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ፣ ኤሚሬትስ እና ሩሲያ ባሉ ሀገራት ላይ ጥገኛ ናቸው። በጦርነቱ ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑ የተኩስ አቁም ስምምነት በቅርቡ ይደረሳል ተብሎ አይጠበቅም። ሁለት ሀገር የመሆን ፍራቻ በጦርነት የምትታመሰው ሱዳን የእርስ በርስ ጦርነት 3ኛ ዓመቱን በጀመረበት በዚህ ወቅት ሁለት ሀገር የመሆን አደጋ ከፊቷ ተጋርጦባታል። የፈጥኖ ደራሽ ኃይሉ RSF እና አጋሮቹ በዓለም አቀፍ ደረጃ ከፍተኛ ውግዘት ቢደርስባቸውም በተቆጣጠሩት አካባቢ ትይዩ መንግስት መመስረታቸውን አውጀዋል። RSF እና አጋሮቹ የሱዳንን መንግስት መመስረቻ ቻርተር የሚል ስምምነት ከሳምንታት በፊት ናይሮቢ ላይ ከተፈራረሙ በኋላ አገሪቱ ለሁለት ትከፈላለች የሚለው ስጋት ጨምሯል። ትይዩ መንግስቱ በፖርት ሱዳን የሚገኘውንና በሀገሪቱ ጦር የሚመራውን መንግስት የሚገዳደር ነው። ተንታኞች እንደሚሉት RSF የጦር መሳሪያ ለማግኘት የሚያደርገውን ጥረት ለማሳደግ በውን እንቅስቃሴውን ይፈልጋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሀሳቡን ተቃውሞ የሱዳንን አንድነት እንደሚደግፉ ገልጸዋል። የሀገሪቱ ጦር ማዕከላዊ ሱዳንን መልሶ መያዝ ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጥር ይችላል የሚል ስጋትን ፈጥሯል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።